ታሬ አሁን ላይ በጣም ትልቅዬና በጣም ጉብዳ የሆነ ችግር ላይ እየገባ እየተመለከት ነው ውዶች። እኔ ግን ሌላው ማለት ነው በጣም የሚገርመኝና የሚደንቅ ነገር ማህሌት በቃ ችግር በቃ የሆነ ችግር በችግር ነው እንጂ እየተደራረበባት ያለው በቃ አንድ ቀንም እንግዲህ ከችግር ወጥታ አታውቅም ማለት ነው። እንግዲህ ማህሌት ቻዩ መቻል ጥሩ ነውና እና ውዶቼ እንግዲህ እንደተመለከታችሁት ታሬ ማለት ነው ማለት ማህሌትን ተከታትሏን ነበረ እና መድብልን እንድትጠሪው እንፈልጋለን በማለትም እንግዲህ ቃል አስገብተዋታል። እሷም ያኔ በነገራችን ላይ ያው ደግሞ መድብል እንዳያችሁት ታሬ የሚልሽን በሙሉ እንድትነግሪኝ ብሏታል ማለት ነው። እሷም እንግዲህ እሺ ብላለች። እናም ታሬ እንግዲህ እንዳያችሁት ካሌብ ማለት ነው አንቺን መግደሉን ትቶታል፣ ምሮሻል። ስለዚህ አንድ ነገር ትተባበሪናለሽ በማለትም ይነግራታል። እሱም እንግዲህ ምንድነው የምተባበራቸው ስትልም መድብልን እቤት ትጠሪዋለሽ። መድብል የብሩክን ወንድም አለች። አዎ የብሩክን ወንድም ትጠሪዋለሽ በማለትም እንግዲህ ማህሌትን ይነግራታል። እሷም ይሄንን ነገር በፍጹም አላደርግም ብላ ነበረ። ምክንያቱም ይህንን ነገር በፍጹም አላደርግም ስትልም እንግዲህ ግን እንደዛ ከሆነ በዚህ በሽጉጥ ነው አናትሽን ነው የምበትንልሽ በማለትም እንግዲህ ያስፈራራታል። እናንቺ ለውሳኔ ጥሩ አይደለሽም፣ ስለዚህ ካስቢበትና ደውይልኝ እደውልልሻለሁ በማለትም ታሬም ይሄንን ነገር ተናግሮ ትቷት ይሄዳል ማለት ነው። እና ማህሌትም እንግዲህ እንዳያችሁት በጣም ከሚባለው በላይ እንግዲህ ተጨንቃለችም ተጠባለችም። ሌላው እንግዲህ እንዳጣየነች እንግዲህ እንዳያችሁት ማለት ነው ወደ ቅድስትዬ ጋር መጥታ ማለት ነው እንግዲህ ድስት ጥራጊ እየበላችሁ የኔ ቅድስትዬ ቆይ እና ወጥሽን እንዴት ነው የምትሰሪው እንዴት እንደሚጣፍጥ ስትልም ክፈይኝ ዝም ብዬማ ሙያዬን ማለት ዝም ብዬማ ሙያዬን ላንቺ አልናገርም ክፈይኝና እነግርሻለሁ ትላታለች። ከዛ እንደዛ ስትላት እንግዲህ ኧረ እባክሽ እያለች ነበረ የለዛው ጥቆ ያኔ የለዛው ጥቆ እንዳንቺ አይጣፍጥም ስትልም ረዳጣ ቆይ እንዴት እንደዚህ ትያለሽ ማለት ነው ወይስ የለችም ብለሽ ነው ቆይ ባልነግራ ለለዛ ስትልም እንግዲህ ተይ እባክሽን ለለዛ ብትነግሪያት ምንም ነገር አታደርገኝም በማለትም እንግዲህ ተመልስላታለች። እና ሌላው እንግዲህን ማይች ቅድስትዬ ማለት ነው እንዳያችሁት ስለ ቤተሰቦቿ ጠብ እንግዲህ አንስታ ነበረ እና ስለ ቤተሰቦቿ ጠብ እንግዲህ ስታነሳ ማለት እንዲህ ነው ቤተሰቦችሽ ምናምን ስትላትም እንግዲህ ተይ ቅድስትዬ ስለዚህ ነገር ምንም ነገር አታይሽብኝ፣ እኔ እኮ እዚህ የምመጣው እኮ ለመሳቅ ለመጫወት ማለት እንዲሁም ደግሞ ያንን ነገር ማለት ከዛ ችግር ለመውጣት ነው በማለትም እንግዲህ ትነግራታለች ማለት ነው። ከዛ እሺ በቃ ችግር የለውም ምናምን ስትልም አንቺ ግን በጣም ታዘብኩሽ ማለት ሰው በቃ ማለት እዚህ ስመጣ ስመላለስ እኔ የአንቺ ወጥ ናፍቆኝ ማለት ልቀለውጥ መስለሽ ነው አይደለ ስትለው አቤት ዳጣዬ በቃ በችግርም ውስጥ ሆነሽ በምንም ነገር ውስጥም ሆነሽ በቃ መሳቅ መጫወት ነው አይደለ ስትልም እና ታዲያ ቅድስትዬ ማለት ለየትኛው ጊዜ ነው እንደዚህ የምጨነቀው ለየትኛው እንትን በቃ መሳቅ መጫወት ነገም ችግር ነው ከነገዷም ችግር ነው፣ ስለዚህ በቃ ችግርን መተው አለብን ስትልም እንትን ትላለች። ደስ ይላል። በነገራችን ላይ ዳጣዬ ያው ብዙ መከራ ስቃይ ስላሳለፈች በቃ አንዳንድ የሆነ ማለት ነው በህይወታችሁ ብዙ ስቃይ መከራ ካሳለፋችሁ እንግዲህ ምንም ነገር አይመስላችሁም። በቃ ከእንግዲህም በኋላ የሚመጣው ችግር ምንም ነገር አይመስላችሁ። ምክንያቱም ከኋላ በጣም ብዙ ችግር አልፋችሁ እዚህ ደረጃ ላይ ደርሳችኋልና ዳጣዬ እንዳያችሁት ማለት ነው በጣም በህፃንነቷ ጀመራ እንግዲህ የጎዳና ልጅ ሆና ብዙ ስቃይን ብዙ መከራን ያሳለፈች ልጅ ስለሆነ አሁን ላይ ይሄ ችግር ምንም ነገር አይመስላትም እና ከመሳቅና ከመጫወት ውጭ ምንም ነገር አትጨናነቅምና ደስ ይላል። እናም እንግዲህ እንደዛ ስትላተም ሌላው ማለት ነው እናም ቅድስትዬም እንግዲህ ከን እንደዛ እየተባባሉ ባለበት ጊዜ ላይ ማለት ለዛ እየኩ በአንድ ኩባያ ብርጭቆ ውሃና በአንድ ማንኪያ ጨው ነው ወጥ የምትሰራው እያለችም ስትነግራትም በቃ ለማንኛውም ማምጪው ድስቱን ለብሩክ ምግብ ልሰራለን ነው ምናምን ስትላትም በቃ እንደዛ ከሆነማ በቃ ከብሩክ ከምትሰሪው ላይ ለእኔም ትሰጭኛለሽ ስትልም አለበለዛ ግን ይኸውልሽ ሰርግሽን ነው ማበላሸው ስትልም ወጥ ካታስቀምሳ ቀርታ ሰርጓን አበላሸችው ልታስቢኝ ነው እያለች ነበር። አወዳ ሊቀርልሽ ነው ቆይናና ማለት ብሩኬ ነው ስትልም ክፍሉ ነው ማለት እቺ ምሳሌ ናፍቃኛለች ምሳሌ እናት ምናምን ስትልም ምሳሌ ያኔ ክፍሏ ነች ፊልም እያየች ነው ትላታለች።
እና እንደዛ ስትላት እንግዲህ ከነሽ ብላ እንዳያችሁት ወደ ምሳሌ ጋር ሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ይሄ ብሩኬ ነው። ብሩኬና እንግዲህ ከን ይቺ ማህሌት እንግዲህ ለብሩኬ ትደውልለታለች። ብሩኬም ቆይ ግን አንቺ ለምንድን ነው የምትደውይልኝ? ቆይ እና አንቺ መጥፎ እድሌ ነሽ እንደ እያለን ነበረ። ይኸውልህ ብሩኬ አሁን የደወልኩልህ ይቅርታ ልጠይቅህ አይደለም፣ ወይም ደግሞ ይቅር በላይ ልልህ አይደለም፣ የሆነ ነገር ልነግርህ ነው በማለትም እንትን ትለዋለች። እኔ አንቺን ሳስብ ምን ትዝ እንደሚል ታውቂያለሽ? ችግር አንቺ በጣም ችግር ብቻ ነሽ እያለም ሲነግራትም አዳምጠኝ፣ ይኸውልህ ማለት ባለፈው በመድብል ሽጉጥ እኔ ሊገሉ ነበረ። እናም ደግሞ መድብልን ገዳይ ብለው ሊያሳስሩት ነበረ። ይሄንን ታውቃለህ ወይ ስትለው አወዳ አውቃለሁ በማለትም እንትን ይላል። እና እነ ካሌብ እንግዲህ ግን መድብልን ለመግደል እንትን እያሉ ነው ስትልም ይሄንንም አውቃለሁ፣ ይሄንን ያውቃል ስትልም አወዳ አውቃለሁ፣ ይሄ ልነግሪኝ ነው የደወልሽው ሲላትም አይደለም፣ ይኸውልህ አሁን ላይ እኔን ቤት ጥሪው ብለውኛል። ስለዚህ አሁን ማለት ከነሱ ቀድሞ እሱ እንደሚገላቸው ጠንቅቀው ስላወቁ ሳይቀድሞ እንቀደም ማለት ሳንቀድም እንቅደም ብለው አሁን ላይ መድብልን ለመግደል እንትን ብለዋል። አንቺ ቆይ ይህን እንዴት አወቅሽ? በማለትም ይመልስላታል። አንቺን እንዴት አወቅሽ ምናምን ሲላትም እንግዲህ ምክንያቱም እኔን ስላማከሩኝ ነው፣ ተኔ ጋር በጣም ብዙ ስራ ሰርተዋል በማለትም እንግዲህ ትናገራለች። እናም ይህንን ነገር እንግዲህ ለመድብል እንዳትነግረው እኔ እመጣለሁ ሲልም እንግዲህ ይነግራታል። እና አንተ እኔ ቤት ልትመጣ ስትለው አወድ እኔ እመጣለሁኝ፣ ምክንያቱም በወንድሜ ላይ ተስፋ ይቸበታለሁኝ፣ በቃ በዚህ በእኔ ምክንያት ስለሆነ እንግዲህ እዚህ ጣጣ ውስጥ የገባው በእኔ እንዲያበቃ ፈልጋለሁኝ። በፍጹም ይኸውልሽ ለመድብል ደውለሽ እንዳትናገሪ አደራ በማለትም እንግዲህ ያስጠነቅቃታል። እናም እሷም እንግዲህ ግን ያው በመጀመሪያ ብሩኬ አላመነም ነበረ። ግን ደግሞ ሌላ ወጥመድ ዘርግተሽ ከሆነ ማህሌት ዛሬ ይኸውልሽ ተይዘን ነው የምንሞተው ብሎም እንግዲህ ቃል ገብቶላታል። እናም እንደዛ እንግዲህ ሲላት ማለት ነው። እሷም ይኸውልህ እኔ ከእንግዲህም በኋላ ካንተ ምንም ነገር አላደርግህም፣ ይሄ ወጥመድ አይደለም፣ ካመንከኝ እመኔ፣ ካላመንከኝ ደግሞ ነገ ጠዋት ወንድምህ ቀብር ላይ ቆመ ማህሌት ምን ብላይ ነበረ ብለህ እንግዲህ እንትን ትላለህ ትለዋለች። እሱም እንግዲህ እንዳያችሁት በቃ እመጣለሁ ብሎ እንትን ብሏል። ሌላው እንግዲህ አለምና ዳጣ ናቸው። ተውበሻል አሉ ተውበሻል እያለችም እያዛገች ነበረ። ዳጣ የበዝ ጊዜ ይህንን ነገር እያለቻት እንትንበት ስትል አለም በጣም ተናዳ ረፊ አንቺ ዳጣ ረፊ ብዬሻለሁኝ፣ ደግሞ ያወራሽውን ነገር ሁሉንም ነገር ሰምቼዋለሁ ትላታለች። እንዴ ቆይ አለምዬ ማለት የዝችን የእሷን ወሬ ሰምተሽ ነው እንዴ? ማለት ይቺ የምሳሌን ወሬ ሰምተሽ ነው እያለችም ትነግራታለች። ከዛ እንደዛ ስትላትም እንግዲህ ከን ይኸውልሽ እንደውም ብሩኬ መድብል ማለት ነው አንቺን አያገባሽም ቢቀርብሽ ይሻልሻል ስትልም ማለት ለምንድን ነው የሚቀርብሽ ምናምን ስትልም ምክንያቱም ይኸውልሽ እኔ ያንቺን ሀሳብ ስላወቅኩን ነው ትላለች። ምንድን ነው ደግሞ የኔ ሀሳብ ምናምን ስትልም ይኸውልሽ እኔ በእርግጥ ለመድብል ልነግረው ነበረ፣ ግን ለአንቺ ለራስሽ ልንገርሽ። አንቺ የሆነ ጸጉሩን መላጥ አድርገሽው ኪሎ ቀንሶ የሆነ በቃ 30 ኪሎ ሆኖ ከዛው በኋላ የሆነ ሜዳ ለሜዳ እየሄድ አለም እየሶራ እያለ ነው የሚዘፍነው እያለ ነው የሚዘፍነው፣ እንደዛ ነው የምታስደርገው በማለትም እንግዲህ ትነግራታለች። አይ በፍጹም እኔ እንደዛ አላደርጉም፣ እኔ እንደዛ አይነት ሀሳብ የለኝም፣ እኔ እንደውም ከተጋባም በኋላ ባናት ነው ልጅ ወልድለት ስትልም እንግዲህ ትናገራለች። እንግዲህ አለምዬ ያው ይሳካልሽ ብለናል፣ ግን ደግሞ ያው ባትጎጂ ደስ ይለናል ብዬ ነው። በእርግጥም ያው መድብል እኔ እንጃ፣ ምክንያቱም ያው ሰገንን እንግዲህ አሁን ላይ ስላገኘ ያኔ ለመገናኘት ትንሽዬ እየቀራቸው ስለሆነ ከአለም ጋር እኔ ይሄንን ጋብቻ ይፈጽማል ብዬ እኔ በፍጹም አልገምትም። ግን ደግሞ የሆነ አለ አይደለ፣ ግን ደግሞ ዝም ብዬ የሆነ እንደዚህ ስመለከተው እንዳያችሁት
አለምን ለማግባት እንትን እያሰበ ይመስለኛል እንግዲህ። እናም እንደዛ ስትልም እንግዲህን ሌላው ማለት ነው መድብል ማለት ነው ወደ ቤት መጥቶ ነበረ። ሲቀጥልም ደግሞ መሀሌትም ቁናና ለመድብል ልደውልለት ወይስ አልደውልለት፣ ደግሞ ብዙ ጊዜም ደውዬለት ነበር እያነሳለኝ አይደለም እያለችም እንግዲህን እያወጣች እያወረደ ባለበት ጊዜ ላይ ታሬ ይደውልላታል። ምን ልበለው እያለችም ስልኩን ታነሳና እንዴት ነው ነገርሽው ጠራሽው ሲላትም አውድ አሞኛል ብየው ምግብ ይዞልኝ እየመጣ ነው ስትልም ትናገራለች። እሺ አሪፍ ነው፣ በሩን ታዲያ ክፍት አድርገው እንደታመምሽም አድርጊ፣ ሲቀጥልም ደግሞ መጠጥ ነገርን ብትሰጪው እና ብታሰክረው አሪፍ ነው ሲልም እንዴ ለምንድን ነው የማሰክረው ማለት የባሌ እኮ ወንድም ነው እንዴት ነው እሱም መጠጥ ጠጥ የምለው በማለትም እንግዲህ ትናገራለች። ነው ወይስ ፈርታችሁ ነው በማለትም አይ እኛ በፍጹም ማንንም ፈርተን አናቅም፣ ወይ እንሞታለን ወይ እንገላለን ሲልም እንግዲህ ታሬም ታጥቆ ተነስቷል እንግዲህ አሜሪካ ለመሄድ። እናም ይሄንን ነገር እንግዲህ ሲላተም እሺ በቃ በማለትም ትናገራለች። ቆይ ግን ለምንድን ነው መድብልን የምትገሉት ስትልም እንግዲህ ግን ምክንያቱም መድብል ካልተወገደ ለእኔም ላንቺም ለካሌብም ጥሩ አይደለም በማለትም እንግዲህ ግን ይናገራል። እና ይህንን ነገር እንግዲህ ሲነግራትም እሷን በቃ እሺ ብላ ተስማምታለች ማለት ነው። እና በቃ ለማንኛውም እየመጣ ነው ሲልም እሺ በቃ እንመጣለን ትእዛዝ ስለሆነ አንቀርም፣ ካሌብ ደግሞ አንቺን ከሚባለው በላይ አምኖሻል በማለትም እንግዲህ ይነግራታል። እሷም እሺ ብላለች። እና እንግዲህ እንዳያችሁት ያው ብሩኬም ወደ እሷ ጋር ሄዷል። ሌላው መድብል ማለት ነው ወደ ቤት መጥቶ ነበርና ከዛ እንግዲህ አንተ መድብል ቆይናና ማለት እስከዚህ ሰዓት ለምንድን ነው የምታመሸው እያለች እንግዲህ አለምን መስላ እየተወነች ነበረ። እና እንደዛ እንግዲህ አለምን መስላ እየተወነ ባለችበት ጊዜ ላይ ወይኔ አለምዬ በጣም ይቅርታ አድርግልኝ፣ ለልጆቹ እኮ ምግብ ማለት ልብስ ልገዛ ምግብ ልገዛ እኮ ለዛዛ እኮ ነው ያመሸሁት እያሉም እየተቀላለዱ ነበረ። እና ወዶቼ እንግዲህ ዳጣ ድራማ ምሳሌ ድራማ ይህን ይመስል ነበር። በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።